ምንድነው ማኪ? ይቅርታ አስተናገጥኩ አይደል? አዎ ምን ሆንሽ ብዬ በጣም ነው የደነገጥኩት። ደግሞ ይሄ ምንድነው ሁሉ ነገር? ዛሬ እኮ ልደቴ ነው። እምርሽን ነው? ለምንድን ነው ቀድመሽ አልነገርሽኝ? ይኸው አሁን ነገርኩህ። ኖ እኔ ተዘጋጅቼ ሞቅ አድርገን ማክበር እንችል ነበር አይደል? እኔ አብረኸኝ እንድትሆን ብቻ ነው የፈለኩት። ሌላ ጊዜ ልደቴን የማከብረው ከመስፍኔ ጋር ነበር። አሁን ደግሞ አጠገብ ያለከው አንተ ብቻ ነህ። ምን ነው ሃፒ በርዝዴይ አትለኛ? እንኳን ተወለድሽልኝ። ስሜት እየሆነና ከዚህ በላይ መሄድ የለብን። ይቅርታ እኔ ነኝ ጥፋተኛ። ራስን እንድትወቅስ ብዬ አይደለም ማለት ዳለ ላቆሽሽ አልፈልግም።
ተነስ ረፍዷል። ይሄኔ እኮ ምንም ሳትበላ በባዶ ሆድ ጠጥተህ ነው አይደል እንደዚህ አቅም ያነሰ? እስኪ እቺን ጉረስ፣ ውስጥ ቀዝቀዝ ያደርግልሃል። እንዴት ነው? ቆንጆ። ሮሚ ሰላም ነው አይደል? አዎ። ምን ነው? እንጃ ያልጠበቅኩት ነገር ስለሆነ መሰለኝ። ይገባኛል፣ ግን ከዚህ በኋላ አንተንም ሆነ ልጄ ማሳቀቅ አልፈልግም። የምር ጥሩ ሚስትም እናትም መሆን ነው የምፈልገው። ትናንሽ ነገሮችን እያከረርኩኝ የቤታችንን ሰላም እያጠፋሁ ያለሁት እኔ ነኝ። አንተንም ያለ ጥፋትህ ብዙ አሳዘንኩ። ታዲያ ውጭ አምሽተህና ጠጥተህ ብትመጣ እንዴት አንተ ላይ መፍረድ እችላለሁ? ስንጋባ የነበረችው ሚስት ናፍቃለች አይደል? ከዚህ በኋላ ግን ተመልሳ መታላለች። በል ተነስ ጁሊ፣ ሰዓት እየረፈደባት ነው። ቁርስም እየቀረበ ነው። ዛሬ እኔን ትምህርት ቤት ማድረስሽ። እሺ። ስለዚህ ቶሎ ጨርሽና ሳይረፍድብን ቶሎ እንሂድ። ማሚዬ። ወይ በቃኝ። ይቺንማ ጨርሻት። ማታ እኮ ምንም ሳትበይ ነው የተኛሽው። በይ በይ። እንዴት ነሽ የኔ ልዕልት? ባባ ለምንድን ነው ማታ ቶሎ ያልመጣኸው? አንድ ጓደኛዬ ጋር ሄድኩና እሱ ጋር አምሽቼ ነው። እሺ አንተ ካልመጣ ምንም አልበላም ብላ ባዶ ሆዷን ያደረችው። እስኪ እሺ ካለች ትንሽ አብላት። እኔ ልዕልት ካሁን በኋላ እንደዚህ አላመሽም። እሺ ይቅርታ። ታረቀን አይደል? አዎ። አሁን ደስ እንዲለኝ እችን ጉርስ አድርጊልኝ። እሺ ዛሬ ስራ አትገባም እንዴ? እስቲ ትንሽ ልረፍ። ትንሽ ረፈድ አድርገህ ሂዳ። እስቲ አይቼ እወስናለሁ። ሮሚ አንድ ነገር ልነግርሽ አስቤ ነበር። ምን አሰብክ? ወደ ስራዬ ለመመለስ። ማለት አልገባኝም። ወደ የትኛው ስራ ነው የምትመለሰው? ወደ ጋዜጠኝነት ነው። እውነት ስራዬ ናፍቆኛል። ስለዚህ ጉዳይ ድሮ ተነጋግረን ጨርሰን የለ እንዴ? አሁን ምን ተገኘ? ደስተኛ ሆኜ መስራት የምችለው ስራ እሱ ብቻ ነው። ስለዚህ ለጊዜውም ቢሆን ተቀጥሬ አንድ ጣቢያ ልስራና ነገሮች ከተመቻቹልን እኛ የራሳችንን ጣቢያ እንከፍታለን። ካሌብ፣ ያንንም ቢሆን የተውከው እኮ የተሸከምከው ኃላፊነት ትልቅ ስለሆነና ለቤተሰብ ስትል የተሻለ ነገር እንደሚያስፈልግ ስላመንክበት ነው። ስላመንኩበት ሳይሆን ለአንቺ ስል ነው። ይሁና፣ ትክክል እኮ ነህ። ለሚስት ስትል የተውከው ነገር ይቆጫል እንዴ? አንቺ ስለ ባልሽ ስትይ ሀሳቤን ብትቀበይኝና የምወደውን ስራ ብሰራ ምንድን ነው ችግሩ? ጁሊ፣ ሰዓት ረፍዷል። ቶሎ ቤት ተነሽ እንሂድ። ተነሽ እንሂድ። አይሆንም፣ አያደርገውም። ምን ሆነሽ ነው ማሚ? ምንም አልሆንኩም። አስደነገጥሽኝ እኮ። ማን ያናደደሽ? ማንም አላናደደኝም። ምንም አልሆንኩም አልኩሽ አይደል እንዴ?
አንተ ለምንድን ነው ማመን የከበደ? ይሄ እንዴት ይታመናል ማኪ? እንዳለችው ልክ አለመሆኗ ገብቷት ራሷን ለመቀየርና ትዳራችሁን ሰላም ለማድረግ የእውነት ወስና ቢሆንስ? አይመስለኝም። ሌላው ቢቀር ወደ ቀድሞ ስራዬ ልመለስ ነው ብዬ ስነግራት እብድ ትሆናለች ብዬ ብጠብቅም እሷ ግን ምንም ሳትለኝ እኮ ነው የወጣችው። ምን ሆነሃል ካሌብ? ለምን ሰላማዊ ሰው ሆነች ነው እንዴ የምትለው? ስለማታውቂያት ነው። ሮማን ያለምንም ምክንያት እንደዚህ ያልሆነችው በጠዋቱ የተለሳለሰችው የሆነ ነገር አስባ ነው። ሊሆን ይችላል። ትዳሯን ለመጠበቅ እየሞከረች ነው። ይሄ ደግሞ ምንም ጉዳት የለውም። እኔ እንጃ የሆነ ያሰበችውማ ነገር አለ። ደግሞ እኮ በጣም የገረመኝ ነገር እኮ ነገ ልደቷ ነው። እንዳትረስ የሚል ማስጠንቀቂያ በየቀኑ እንደማይደርሰኝ፣ በአሁኑ ግን እስካሁን ምንም አላነሳችም። መቼስ እሷም ረስተው ሊሆን አይችልም። ለምን ደህና ነገር አታስብም ካሌብ? ገና በጠዋቱ ሮማን የማላቃት ሴቱን አስደንግጣኝ ምን ብዬ ነው ደህና ነገር ማስበው? በቃ ከልቧ ነው ብለህ እመን። እንደውም ነገ ልደቷን አላልከኝም? አንተም ለእሷ ያለህን ቦታ በዚህ አጋጣሚ አሳያት። ደግሞ ምን አድርግ ልትይ ነው ማኪ? ቀላል ነገር ነው። ቆንጆ ስጦታ ገዝተህ ሰርፕራይዝ ለምን አታረጋትም? እኔ ስጦታ የሚባል ነገር አስቦ መግዛት ጭራሽ ነው የማይሆንልኝ። እና ምን ችግር አለው? እኔ ያለሁ አይደል? አብረን እንገዛለን። የሮማንን ነገር እየነገርኩሽ ዝም ብለሽ እኮ ነው ማኪ። መሞከር አይከፋም። ለማንኛውም እኔ ስራ ልግባ። አንተ እንደሆነ የአንድ ወር ደሞዜን እንኳን ሳልቀበል ከስራ ልታስባረኝ ነው መሰለኝ ሀሳብህ። እሺ ግቢ፣ በቃ እደውልልሻለሁ። ቻው ማኪ። ወይ ምን ነው የኔ ልበ ቢስ? ስልክሽን እኮ ረስተሽ ነው የሄድሽው። አንተ ነህ በወሬ ይዘኸኝ። በል በቃ ልግባ። ቻው። ካፕቴን ግሩም እንዴት ነህ? እባክህ። ደህና ነኝ። እንዴት ነህ ካሌብ? እግዚአብሔር ይመስገን። ወደዚህ ምን እግር ጣለህ? አንድ የምጨርሰው ጉዳይ ነበረኝ። ሮማን ደህና ነች? ደህና ነች። ጥሩ፣ ሰላም በልልኝ። ቻው። እሺ እሺ። መጀመሪያ ምግቡን ብትበላ ይሻላል። እየበላሁ አይደል? ምን ሆነዋል አባባ? እኛን እዚህ ቁጭ አድርገው በሀሳብ ሄዱ እኮ። እንደው ቀኑ ሚካኤል መሆኑን አስታውሼ አንድ ላይ ሰብሰብ ስንል ውብዬ ብትኖር ኖሮ ቤቱን እንዴት እንደምታደምቀው እያሰብኩ ተክዛለሁ እንጂ ምንም አልሆንኩ። አያቴ ውብዬ ማናት? ውብዬ አያትሽ ናት። ሌላ ማያት አለኝ እንዴ? ነበረችሽ፣ ምን ዋጋ አለው? አባባ ቆይ እስከ መቼ ድረስ ነው እንደዚህ ራስዎትን በሀዘን እየጎዱ የሚኖሩት? ደግሞ እኛ አለን አይደል? እንዲያው ነገሩን አልኩኝ። እሱማ ምን አደርጋለሁ? ምንስ አመጣለሁ? እርስዎ በጣም እየተጎዱ ነው። በዛ ላይ ሀዘን ማብዛት ፈጣሪን ልክ አይደለህም ብሎ ማማረር መሆኑ መቼም አይጠፋውትም። በዚህ ጉዳይ ሁሉ ጊዜ ነው አይደለም እናወራው? ምን አለ በቃ እኔንም ባታስጨንቀኝና እሺ ብትለኝ። እሺ አልኩ እኮ። እሺ ማለትማ ሁሌ እኮ ነው የምትለኝ፣ ግን ወደ ተግባር አትቀይረውም። ካሌብ እንግዲህ እሺ ብያለሁ። የቀረበውን እህል ብሉ። ቡርቴ የኔ ቡና ላይ በደንብ ስኳር አድርጊበት።
ከመቼ ጀምሮ ነው ደግሞ ቡና የምትጠጣው? አልነገርኩሽም? ለካ ቡና መጠጣት ጀመርኩ። እኛን ምን ያደርግላችኋል ስትል ኖረ አንተው ጠጪ ሆነህ ተገኘህ እንዴ? መሞከር አይከፋም ብዬ ስቀምሰው ተመቸኝና በዛው ቀጠልኩ። ሮሚ ላንቺም ልቅዳልሽ? አይ ይቅርብኝ። ማኪ ምንም ስኳር የለውም እኮ። ባባ ቡርቴ ላለ ብለህ ነው ማኪ ያልከው? ኧረ እኔ አላልኩም። ብለሃል። ችልሽ ጤና የላትም እንዴ? እኔ ቡርቴ ነው ያልኩት። አትዋሽ። ብለሃል። ብርቱካን ስኳሩን አምጪለት። ሮሚዬ ለምንድን ነው እንደዚህ የምትሆኚው? ተረጋጊና ምን ማድረግ እንዳለብን እናወራለን። ሜሪ የሚያስለቅሰኝ እኮ እልህ ነው። ቆይ ምን አባቷ ብታስነካው ነው እንደዚህ ስሙ አፉ ላይ አልጠፋ ያለው? ቆይ ዝም ስላቸው ሁሉንም ነገር ሳልፍ ምንም ማላቅ ሞኝ አደረጉኝ እንዴ? ወይኔ ሮማን። ሮሚዬ ፕሊስ ተረጋጊ። ቆይ ለምን እሺ አታናግሪውም? ላናግረውም እጅ ከፍንጅ ይዤ ፊት ለፊት አፋጥጠዋለሁ እንጂ አውርቼ የእሱን ውሸት እየሰማሁ ጭራሽ አልቃጠልም። እንዴት ብለሽ ነው የምትይዡ? ሮሚ እንደምትጠረጥሪው እያወቀ እሱ ስም አይጠነቀቅ ይመስልሻል እንዴ? እንዴትም ብዬ አደርገዋለሁ። ይሄ ውሻ ከምን አንስቼ የት እንዳደረስኩት ረስቶት ነው አይደል በዛሽ ቅራቅንቦ ሊቀይረኝ የሞከረው? ማንነቱ እንዲያስታውስ ካላደረግኩት እኔ ሮማን አይደለሁ። ሮሚ የሆነ ነገር ማድረግ እንዳለብሽ እኮ እኔም ይሰማኛል፣ ግን ደግሞ በልህ አይደለም። በዛ ላይ እንዴት ለሌላ ነገር አልጨምርም ብዬ ነው እንጂ ማክዳ ካሌብን ስትስማው አየሁ ብሎ ግሩሜ ነግሮኝ ነበር። ምን? ጁሊ ጨራርሽ አይደል? አዎ ባባ። እንሂዳ። ሮሚ ዛሬ ስራ ገቢም እንዴ? አልገባም። ምን ነው? ትንሽ ራሴን አሞኛል። ምን ነው ማታ በደንብ አልተኛሽም እንዴ? አይ ይለቀኛል አሁን ትንሽ ሰርፍበት። ባይሆን ፔንኪለር ምናምን ሰጭበት። እሺ
አሁን ስራን መጀመር ትችላለህ። ኦኬ ስጨርሽ ደውዪልኝ ብዬሽ ነበር። ዝም ብዬ መምጣት ከፈለኩስ መብት አይደለም? ኧረ መብትሽ ነው። እሺ አለቃ መግባት ይቻላል? ይቅርታ ለጊዜው ማንንም ማስተናገድ አልችልም። እኔንም አሳዘኝ። በይ ግቢ። ትንሽ እንግዲህ እሺ ትቆያለህ ወይስ እንሂድ? ያው መውጣት እንችላለን። ኧረ እሱን ነገር ተወው። እቃ ልገዛ እኮ ነው የምንሄደው። ቢሮ ውስጥም ውጭም ታፍነህ ትችላለህ። ለነገሩ ልክ ነሽ። እስቲያችን ይሄ ቆንጆ አይደል? ውይ ያው በጣም ነው የሚያምረው። እስቲ አድርገሽ ሊው አይሹ ውይ በጣም ነው የሚያምረው። እሷ ላይ ደግሞ እንዴት እንደሚያምር ሳልኩት። የምትወደው ይመስል የምራው ይሄንን ስትሰጣት የእስከዛሬ ጸባችን እንዳለ ትረሳዋለች። እሱን እናያለን። የሆነ አስተያየትማ አድርጊልን። በጣም ጥርሽ ነው። ቀጣይ የኔ ልደት ስለሆነ ደግመን እንድንገዛሽ ብቀንሽልን ይሻልሻል። ለአንቺ ስለ 500 አስተያየት አድርግልሻለሁ። በቃ የተቀነሰበትን ደግሞ ምሳት ጋብዘኛል። በቃ ካለ ጉቦ ምንም አታግዥኝ ማለት ነው? ይሄ ጉቦ አይደለም። አንተ ሚስትን ሰርፕራይዝ እንድታደርጋት እያገዝኩ አይደል? ምሳት ጋብዘኝ ማለበት። መጀመሪያ ሳያችሁ እኮ ባልና ሚስቶች መስላችሁኝ ነበር። ምን እባክሽ፣ እቺ እብድ ጓደኛዬ ነች። እድለኛ ነህ በዚህ ጊዜ ትዳር የሚያፋታ እንጂ እንዴ ለትዳር የሚጨነቅ ጓደኛ የትም አይገኝም። አይሩ እንዴት ነሽ? ምን አልተሻልሽም እንዴ? አይመለከትም። ፕሊስ ሮሚ፣ በልደትሽ ቀን ልንጨቃጨቅ ባልሆነ። ኧረ እባክህ ዛሬ ልደቴ መሆኑንም ታውቃለህ ለካ። የረሳሁት መስሎሽ ነው አይደል? እኔ እኮ ሰርፕራይዝ ላደርግሽ ነበር። ኦ ለዛ ነዋ ጊዜህን ሰተኝ ነው አልከው። ዛሬ ስራ በጣም ቢዚ ነበር፣ ቢሮ መግባት ነበረብኝ። ደግሞ አሁን ሴት ሄድብናል። በእናትህ አታስመስል። አልገባኝም። ምንድን ነው ማስመስለው? ገብቶሃል? ያንተ ስራ ከማንም ዘላን ጋር ሲሽከረከሩ መዋል ነው። በቃ ዝም ስል ምንም ነገር ማላቅ መሰለህ አይደል? ስለምን ነው የምታወሪው? ስለ እነዚህ ፎቶዎች ልታስረዳኝ ትችላለህ? ሮሚ፣ አንድ ያልገባሽ ነገር አለ። ሁሉም ነገር ገብቶኛል። እስካሁንም ዝም ያልኩ በአይኔ ማየት ስለፈለግኩ እንጂ ተታልዬ ዝም ብዬ እንዳይመስል። ይኸውልሽ እኔ እያታለልኩሽ አይደለም። ለምን አንዴ አሰሚኝም? አልሰማም። ምንም መስማት አልፈልግም። ያቺ ልክስክስ ከትዳር በልጣብህ ከሆነ እዛው ተያይዛችሁ ማከክ ትችላላችሁ። በእኔ ገንዘብ እየተመጻደክ ግን እኔ ላይ ድራማ ሰራለሁ የምትል ከሆነ መቼም እንዳታስብ። ሮማን፣ ስለማታውቂው ነገር ዝም ብለሽ አታወሪ። እያሰብሽ አትናገሪም እንዴ? የማንንም ሴሰኛ መናገር አለማሰብ ከሆነ አዎ አላስብም። ደግሞ ካንተም ብሶ ልትናገረኝ ትፈልጋለህ? ማክዳ ሴሰኛ አይደለች። ያውም የሰው ባል ላይ መንጠልጠል የምትወድ ልክ